ገድለ ገብረ መንፈስ ቅዱስ ዘሚያዝያ። በአብ በወልድ በመንፈስ ቅዱስ ስም አምነን በሚያዝያ ወር የሚነበብ የአቡነ ገብረ መንፈስ ቅዱስ ገድል ይህ ነው። የሚጋረደው ዛፍና ዋሻ ከሌለበት እንደ ምሰሶ ቆመ ብለን ወደ ተናገርነው እንመለስ። ከእናቱ ማኅፀን ከወጣ ጀምሮ እስከሚሞትበት ቀን ራቁቱን ኖረ። እንደሚታጠቁና እንደሚለብሱ አላወቀም። የወተትና የማር የእህል ጣዕም አላወቀም። ገዳማውያን የሚመገቡትን ቅጠል ከአትክልት የሚገኝ እንጨት ፍሬ ጣዕም አላወቀም። ጨው ሳይቀር የመብል ጣዕም አልቀመሰም። ከብዙ ዘመን በኋላ መከራውን በፈጸመ ጊዜ የፀሐይ ዋይ እንዳያቃጥለው ንጉሥ የሚከብርበት መጋረጃ እንዲዘጋጅ እግዚአብሔር የብርሃን ድንኳን ሰራለት። ንጉሡ በሚሄድበት ጊዜ አገልጋዮቹ ተሸክመው ይሮጣሉ፣ ሰራዊቱም ድንኳኑን ይይዛሉ። አባታችን በሚሄድበት ጊዜም መላእክት እንደ አገልጋዮቹ ተሸክመው ይሮጣሉ፣ ከሚቆምበትም ይቆማሉ። ዝናብ በዘነበ ጊዜ በእርሱ ላይ አይወርድበትም ነበር፣ እንዳማረ ቤት ነውና። አቡነ ገብረ መንፈስ ቅዱስም ምድር እንደደረቀች ባየ ጊዜ ይህች ምድር በእኔ ኃጢአት ተጠማች ብሎ ይነሳላት ነበር። ጥቂት በራቀ ጊዜ ምድሪቱ በዝናብ ትጠግማለች። ፍጥረት ሁሉ እንደ ፈጣሪ ይገዛለት ነበር። ወንድሞቼ ሆይ መድኃኒታችን ለአቡነ ገብረ መንፈስ ቅዱስ በዚህ ምድር ያደረገለትን ድንቅ ተአምር ተመልከቱ። ከዚህ ዓለም ነገሥታት ክብር የሚበልጥ ታላቅ ክብርን ሰጠው። በሕይወት ሳለ እንጂ ከሞተ በኋላ አይደለም። ስለ ሥጋ አባት ፈንታ ወልድ አባት ሆነው፣ ስለ እናትም ፋንታ ድንግል ማርያም እናት ሆነችው። ስለ ዘመድ ፋንታ ነቢያት ሐዋርያት ዘመድ ሆኑት። ስለ ምድራዊ ሹመት ሊቃነ መላእክት እንደ ንጉሥ አክብረው ይታዘዙለታል። ስለ አገልጋይ ፋንታ አርባብ ትጉሃን ያገለግሉታል። ስለ ቤቱም ፋንታ በሰማይ አምሳል የብርሃን ድንኳን ተከለለት። ስለ ልብስ ፋንታ ሙቀት ያለው ጸጉር በአካሉ ሁሉ አበቀለለት። ስለ መልካም መዓዛው ከጽጌረዳና ከሽቱ ይልቅ ይጣፍጣል። ስለ ከበሩ መንበሮች ፋንታ ፀሐይና ጨረቃ በሰማይና በምድር እንዳሉ ከሰማይ በታች ከምድር በላይ ይኖር ዘንድ ሰረገላ ተሰራለት። የንጉሡን ጠላት ማርከው ለጌታቸው እጅ መንሻ ስለሚሰጡ በፈረስ ስለሚጫኑ ስለ ኃይለኞች ጭፍሮች ፋንታ እርሱም በሰረገላ በሮ ጠላቱን ይዞ በመስቀል ጦር ሳጥናኤልን ከሰራዊቱ ጋር ነድፎ ብዙ ነፍሳትን ከእጁ ማረከ። ከሲኦል አወጣቸው። በሰማያና በምድራውያን ዘንድ እንዲከበረ። በውኑ ከምድር ነገሥታት እንደዚህ የሚከብራለን? መቀመጫውን በመልአኩ ክንድ 1 ወይም 2 ወይም 3 የሚያደርጋለን። ይኸውም በሰው ክንድ 144 ክንድ ነው። የእሳት መብረቅ መጋረጃ ያላቸው መላእክትን ሊዳስሳቸውና ሊያያቸው አይቻለውም። ሁለንተናቸው እሳት ነውና ግርማቸውም ያስፈራልና፣ እርሱ ግን አይፈራቸውም፣ እንደ እነርሱ ንጹሕ ነውና። በሰረገላቸውም ይወስዱታል። ወንድሞች ሆይ እንደኛ ነው፣ እንደምንታመም ይታመማል። ደካማ ሥጋ አለው። ክብርን በምን አገኘ? በመከራ አይደለምን? በመከራ ንጽሕናን ገንዘብ እናደርግ፣ የዘላለም ሕይወትን ገንዘብ እናደርግ ዘንድ። የጌታ ወንድም ያዕቆብ ባለጸጎችን ሲከሳቸው አሁንም ባለጸጎች ኑ፣ በጉስቁልናችሁ እያዘናችሁ አልቅሱ። እህላችሁ ነቀዘ፣ ልብሳችሁንም ብል በላው። ወርቃችሁና ብራችሁ ዛገ፣ ዝገቱም ምስክር ሆኖ ሥጋችሁን ይበላዋል እንዳለ። ስለዚህ አቡነ ገብረ መንፈስ ቅዱስ ከዚህ ዓለም ክብር ራቀ። በእውነት ባለጸጋ ስለ ጉስቁልናው ያለቅሳል፣ ደስታውን በዚህ ዓለም ፈጽሟልና። ነቢዩ ኢሳይያስ ለሰነፍ ሰው ብር እሳት ይሆነዋል እንዳለ በውኑ ከነገሥታት ከመኳንንት ወገን እንደዚህ ያለ ክብር አይታችኋል? ክብራቸው ኃላፊ ነውና፣ እርሱ ግን ክብሩ አያልፍም። ነቢዩ ከራሱ ጀምሮ እስከ ጺሙ እንደሚፈስ ሽቱ ነው፣ የአሮን ጺሙ በልብሱ ይወርዳል እንዳለ በእውነት እንደ አሮን ጺም ነው። የፊቱ ቅላት እጹብ ነው፣ ሽቱስ የሚፈስ የክህነት ቅባት ነው። በጌታችን ላይ እንዳፈሰሰችው እንደ ማርያም ሽቱ ይጣፍጣል። የአቡነ ገብረ መንፈስ ቅዱስ የመዓዛው ሽታ እንደዚህ ነው። ሳያዩት መምጣቱ በመዓዛው ከሩቅ ይታወቃል። ከዚህ በኋላ እግዚአብሔር አቡነ ገብረ መንፈስ ቅዱስን ቁርባንን ያዘጋጅ ዘንድ መጋቢት 27 ቀን ወደ ቤተ ክርስቲያን ይሄድ ዘንድ የሞቱን መታሰቢያ ያደርግ ዘንድ አዘዘው። ሐሙስ ማታ የፋሲካውን በግ እንዳረደ ለእስራኤል ልጆች በግብፅ ምድር የተሰራውን ይፈጽም ዘንድ በማግስቱ ራሱ የፋሲካ በግ ሆነ። በሰቃዮቹ እጅ ተሰዋ። ቅዱስ ጳውሎስ እናንተም ለሐዲስ ነገር ተቀደሱ፣ በሥጋውና በደሙ ቤተ ክርስቲያን አጭቷታልና። የኦሪትን መሥዋዕት በሚያቀርቡ መካከል ልዩነት እንዳለ በወንጌልም ይህን ኅብስት በምትበሉበትና ይህን ጽዋ በምትጠጡበት ጊዜ የሞቴን መታሰቢያ አድርጉ እንዳለ። ስለዚህ ተሰውረው ካሉት ከሌሎቹ ጋር ቁርባንን ያደርግ ዘንድ አቡነ ገብረ መንፈስ ቅዱስን አዘዘው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ሄደ። ከእርሱም ጋር 2 ቅዱሳን ሄዱ። የአንዱ ስም ፍሬ ቅዱስ፣ የሁለተኛውም ዘራ ብሩክ ይባላል። ጥቂት ሄዶ ከአባ ዮሐንስ ገዳማዊ ገባ፣ የፍቅር ልማድ አላቸውና። አባ ዮሐንስ ባየው ጊዜ ፈጽሞ ደስ አለው። አባታችን ወደ እኔ መምጣት መልካም ነው አለው። በመንፈሳዊ ሰላምታ እጅ ነሳው። አቡነ ገብረ መንፈስ ቅዱስም ያን ገዳማዊ ና ወደ ቤተ ክርስቲያን እንሂድ፣
በእርሷ ቁርባን እናደርግ ዘንድ የእግዚአብሔር ትእዛዝ አለብንና አለው። ያም ቄስ ያዩኝ እንደሆነ ሰዎች ይዘብቱብኛል፣ ገዳማዊ ሲሆን በጾም ወራት ለምን ከቦታው ወጣ ይሉኛል አለው። በእኔ ምክንያት ታላቅ ስህተት ይሆናል፣ በዚህ ቦታ 70 ዓለማውያን ይኖራሉና የንጉሥ ቦታ ስለሆነ። ስለዚህ ገዳማዊው ፈራ። አቡነ ገብረ መንፈስ ቅዱስም ያን ቀሲስ ፈጥነህ ሄድና በግራ በኩል ግባ፣ ሰዎች እንዳያዩ እግዚአብሔር ይሰውርሃል አለው። የአቡነ ገብረ መንፈስ ቅዱስን ነገር በሰማ ጊዜ አልተጠራጠረም፣ እንዳዘዘው ፈጥኖ ወረደ እንጂ። ሰዎች ከዚያ ተሰብስበው ሳሉ ያየው የለም፣ ወደዚያም ሳያዩት ገባ። አቡነ ገብረ መንፈስ ቅዱስን ፍሬ ቅዱስንና ዲያቆኑን ዘራቡሩክን አገኛቸው። በሰው እጅ የተሰራው የመጀመሪያው ስራዋ ምሰሶዋ ከመሰረቷ እስከ ጣራዋ ያለው ስራዋ ሁሉ፣ ሰረገላዋ፣ ብርሃኗ፣ በምድር ያለች የቤተ ክርስቲያን ዕቃዋ ሁሉ ጠፋ። ጨለማው ጠፍቶ ብርሃን ሆነ። በዚህ ምድር የሚመስለው የሌለ የብርሃን ድንኳን ተተከለለት። ለቁርባን የሚገባው ሁሉ ማይፈድ፣ መጎናጸፊያው፣ ዕርፈ መስቀሉ፣ የወርቅ ጻሕል፣ ለመስዋዕት የሚደረገው ሁሉ ተዘጋጅቶ ከሰማይ ወረደ። ምንም የቀረ የለም። ባጌጠ በፈትለ ሜላትና በፈትለ ወርቅ እንደ ሮማነ ወርቅ የተዘጋጀ መጋረጃ ተተከለ። መልኩ እንደ ምድራዊ ወርቅ አይደለም፣ ለዓይን የማይረዳ በሰው ወደ ሕሊና የማይዳሰስ መልኩ የሚያስደንቅ ስራው የሚያንጸባርቅ ነው እንጂ። ዳግመኛም በወርቅ መሶብ ከአውሎጎይ ጋር የሕይወት ኅብስት ወረደ። ለመጠጥ የሚሆን ወይንም በጽዋ ሞልቶ ወረደ። ስራዋ ሁሉ በተፈጸመ ጊዜ አቡነ ገብረ መንፈስ ቅዱስ አገለገለ። ጌታችን በእናቱ ቤት በ3 ድንጋይ ሰርቶ በፈጸመ ጊዜ ከደቀ መዛሙርቱ ጋር እንደቀደሰና እንዳገለገለ እርሱም አገለገለ። መድኃኒታችን እንደለበሰ አቡነ ገብረ መንፈስ ቅዱስም በእውነት የክህነት ልብስ ለበሰ። በግ ለማረድ ቢላዋን አዘጋጀ። ፍሬ ቅዱስም ይረዳው ነበርና ዘራቡሩክም በዲቁና ለተልእኮ የሚሆን ልብስ ለበሰ። ሁሉን በፈጸመ ጊዜ አቡነ ገብረ መንፈስ ቅዱስ በእግረ መንፈስ ተመላለሰ። የዚህን ዓለም ጥቅም ለማግኘት በሚሮጥ በእግረ ሥጋ አይደለም፣ ለመዳሰስ ቀረበ። ለኃጢአት ሥራ በሚገዛ እጅ አይደለም፣ ሥጋውና ደሙን በሚዳስሱ በከበሩ እጆች ነው እንጂ። ወደ እናቱ ቤት ገባ። ይህችውም የወረደችለት አዲስ መርዓት ናት። ከመሠዊያው ላይ አስቀመጠ። ለጠረጴዛ የሚሆነውን አዘጋጀ። አዘጋጅቶ በሰጠው ጊዜ ጵርስፎራ ለመሆን ተገለጠ። ኪሩቤል በመሠዊያው ብርሃን ክንፋቸውን እያማቱ ቆሙ። በሰማይ የመላእክት ሰረገላ አለና እግዚአብሔርም በሰማይ እንዳለ ከዚያም ከሰረገላው ጋር አለ። አዲስ አይደለም፣ አቡ ቀለምሲስ እንዳየው ምስጢር ተፈጸመብህ እንጂ። ወደ ምስጢሩ እንመለስ። ከዚህ በኋላ በከበሩ እጆቹ የቅዳሴውን ሥርዓት ለመፈጸም ተዘጋጀ። ዓለሙን ሁሉ የያዘ እግዚአብሔር አብ ቡሩክ ነው። መድኃኒታችን ኢየሱስ ክርስቶስ ወልድ ዋሕድ ቡሩክ ነው። የሚያጸና መንፈስ ቅዱስም ቡሩክ ነው አለ። ከዚህ በኋላ የሐዋርያው የጳውሎስን መልእክት ግብረ ሐዋርያትን አነበቡ። ከዚህ በኋላ የዮሐንስን ወንጌል ከሰማይ የወረደ የሕይወት እንጀራ እኔ ነኝ ከሚለው ጀምሮ በወልድ ያመነ የዘላለም ሕይወት አለው እስከሚለው ድረስ አነበቡ። በምድራዊ መጽሐፍ አይደለም ከሰማይ በወረደ ነው እንጂ። በዚያች ሰዓት ታላቅ ፍርሃት ሆነ። የሙሽራውን መሰዋት ያዩ ዘንድ መላእክት ወርደዋልና። የክብር ንጉሥ ወዴት ነው? በወዳጁ በአቡነ ገብረ መንፈስ ቅዱስ የተሰዋው ነው እንጂ። ይስሐቅን ያዳነው ቀንዶቹ በዘሳቤቅ የተያዘው በግ ይህ ነው። ዳግመኛም ስለ እውነተኛው በግ ኢሳይያስ እንዲህ አለ፣ እንደ በግ ለመታረድ መጣ አለ። ያን ጊዜ ለአቡነ ገብረ መንፈስ ቅዱስ በግ ለመሆን ተዘጋጀ። በእጆቹ በያዘ ጊዜ ሥጋው ደሙ በመሆን ተገለጠ። ቅዱስ መንፈስህና ኃይልህን በዚህ ኅብስትና በዚህ ጽዋ ላይ ትልክ ዘንድ አቤቱ እንለምንሃለን ባለ ጊዜ የጌታችን የመድኃኒታችን ኢየሱስ ክርስቶስ ሥጋና ደም ያደርገው ዘንድ ተገለጠ። የመለኮት ኃይል በውስጡ እያለ ሥጋና ደም ወደ መሆን ይለውጠው ዘንድ ራሱን ኅብስትና ወይን አደረገ። ካህኑ ወዶ ሊሰዋ በቀረበ ጊዜ በካህኑ እጅ የልጁን መሰዋት ያይ ዘንድ ያን ጊዜ ሰማይ አባቱ ራሱን ዘንበል አደረገ። ዳግመኛም የመንፈስ ቅዱስን ጸጋ ላክ ሲል ያን ጊዜ መንፈስ ቅዱስ ከኪሩቤል ሰረገላ ላይ ዘለለ። ብሩህ ክንፉን ይጋርድ ዘንድ በነጭ ርግብ አምሳልም ወረደ። በቤተ ክርስቲያኑ ጣራ ኃይል ተጋረደ። የማይዳሰስ ሲሰዋ ባየ ጊዜ ኪሩብ አደነቀ። ሱራፊም ፉሙን ያለ ጉጠት ሲፈትተው ባየ ጊዜ ፈራ። አቡነ ገብረ መንፈስ ቅዱስ ንጹሑን በግ በእውነት ሰዋው እያለ ጮኸ። ስለ ኃጥአንም ማለደ። የቁርባኑን ሥርዓት በፈጸመ ጊዜ መድኃኒት የሚሆን ቅዱስ ሥጋውና ክቡር ደሙን ተቀበለ። ዳግመኛ ለንፍቁ ቄስ ቅዱስ ሥጋውና ክቡር ደሙን ሰጠው። ሚስጥርን ያይ ዘንድና ለምስክርነት ለወረደው ቄስም ቅዱስ ሥጋውንና ክቡር ደሙን ሰጠው። ይኸውም ዕርፈ መስቀል ነው። በወይኑ መቅጃ ሰጠው። ክቡር ደሙን በዕርፈ መስቀል ሞልቶ በሰጠው ጊዜ የወይን ጠጅ እንደጠጣ ሕሊናውን ደስ አለው። ሕሊናው በብርሃን ጸጋ ተደሰተ። ከዚህ በኋላ ለሚገባቸው ሰጣቸው። ይኸውም አባ ዮሐንስ ነው። ምስክር ይሆን ዘንድ ከዚያ ቄስ በቀር ከእኛ የተጨመረ የለም። ዮሐንስ መጥምቅ በዮርዳኖስ ወንዝ ምስክር እንደሆነ ሰማይ ተከፍቶ መንፈስ ቅዱስ በነጭ ርግብ አምሳል ወርዶ በራሱ ላይ ተቀመጠ። የምወደው ልጄ ይህ ነው የሚል ቃል ሰማው ብሎ እንደመሰከረ
የእግዚአብሔር ልጅ ደቀ መዛሙርቱን ይህን ባደረጋችሁ ጊዜ የኔን መታሰቢያ አድርጉ አላቸው። አቡነ ገብረ መንፈስ ቅዱስም በዚህ አምሳል በግ ለመሰዋት ተዘጋጀ። መታሰቢያን አድርጉ ማለትም ካህኑ በሚያቀብልበት ጊዜ የክርስቶስ ሥጋ ነው ይላል፣ የሚቀበልም እውነት ነው ይላል። አሜን ማለትም ያለ ሐሰት የክርስቶስ ሥጋ ነው ማለት ነው። በዚህ ሥራ እየዕለቱ የሞቱ መታሰቢያ ይደረጋል። እርሱ ትንሣኤውን ወደ ሰማይ ማድረጉን ያስረዳናል። ዳግመኛም ዳግም ምጽአቱን እናስባለን። ትናንትናንና ዛሬ እስከ ዘላለም ሥጋውና ደሙን እንቀበላለን እያልን ትናንት በአባታችን እጅ የተሰዋውን ተመልከቱ። ዛሬም መከራ እንዳላገኘው ሆኖ እናየዋለን። የመድኃኒታችን የሞቱ መታሰቢያ ይህ ነው። በንጹሕ ካህን እጅ የሚሰዋ መሥዋዕት ነው። መንፈስ ቅዱስ እንደ ነጭ ርግብ እየታየ ከወረደለት በቀር ንጹሕ ማን ነው? ነገር ግን ከዚያ ያሉት አይተው አልመሰከሩም። ወንጌላዊ ያየነውንና የሰማነውን እንመሰክራለን እንዳለ ጌታችን ወደ ደብረ ታቦር በወጣ ጊዜ ለምስክር እንደቆሙ ብርሃነ መለኮቱን ለብሶ ለነቢያትና ለሐዋርያት ተገለጠላቸው። እኔ የመረጥኩት የምወደው ልጄ ይህ ነው የሚል የአብን ቃል ሰሙ። ስለዚህ መልእክቱ ያማረ ቅዱስ ጴጥሮስ እንዲህ አለ፣ በደብረ ታቦር ከእርሱ ጋር ሳለን ይህን ቃል ሰማን። እኔ ሰማሁ አላለም፣ እኛ ሰማን አለ እንጂ። መጽሐፍ በሁለት በሦስት ምስክር ነገር ይጸናል ብሏልና። እንደዚሁም አቡነ ገብረ መንፈስ ቅዱስ የሚወደው አባ ዮሐንስ ምስክር ሆነው መንፈስ ቅዱስ በነጭ ርግብ አምሳል ከሰማይ ሲወርድለት አየን አለ። እርሱና እኛ በመመስገኛ ተራራ ሳለን አየን አለ። ሕያው ሳለ አቡነ ገብረ መንፈስ ቅዱስ ያለ ፍርሃት የሰዋው ይህ ነው። እጆቹም እንደ ቢላዋ ሆኑ፣ ጣቶቹ እንደ ሱራፌል ጉጠት ሆኑ። የከበረው ቄስ ሥጋውን በየጥቂቱ ከፋፈለው፣ ደሙን በመሠዊያው ቀንድ አንጠበጠበው። አስቀድመን እንደተናገርን ከእርሱ ጋር ላሉት በልቶ አበላቸው፣ ጠግቦ አጠገባቸው። የምግቡን ሥራ ከፈጸመ በኋላ ወደ ደጃፉ ወጣ፣ ወደ ሕዝቡ መቆሚያ ወጣ። ለሚገባቸው ሥጋ ወደሙን ሰጣቸው። መልከ ጼዴቅ ለአብርሃም ኅብስትና ወይኑን ከሰጠው በኋላ እንደባረከው እነርሱንም ባረካቸው። ከዚህ በኋላ ዲያቆኑ ዘራቡሩክ በካህኑ ቀኝ በምስራቅ ቆሞ እስከ መጨረሻው በታላቅ ዜማ እግዚአብሔርን አመሰገነው። ቄሱ አቡነ ገብረ መንፈስ ቅዱስም በምስራቅ በኩል ቆሞ በታላቅ ዜማ ሊያመሰግን በወደደ ጊዜ የሥጋው ድካምና እርጅናው ከለከለው። ጌታችን በወንጌል መንፈስ ይወዳል፣ ሥጋ ግን ይደክማል እንዳለ፣ ስለዚህ በትሕትና ቃል አፌ የእግዚአብሔርን ምስጋና ይናገራል፣ ሥጋዊ ሁሉ የከበረ ስሙን ለዘላለሙ ያመሰግናል አለ። ጸሐሉን በዚህ ዓለም ምሳሌ ከሌለው ከማይወዱ ጋር ይዞ 3 ጊዜ እንዲህ አለ። ዲያቆኑ ዘራቡሩክም ጽዋውን ይዞ እንደ ካህኑ በታላቅ ዜማ 3 ጊዜ አቡነ ዘበሰማያት አለ። ቀሲስ አቡነ ገብረ መንፈስ ቅዱስም ወደ ቅድስተ ቅዱሳን ከመጋረጃው ውስጥ ገብቶ ጌታችን ሐዋርያትን እንደባረካቸው እርሱም ካህናትን ባረካቸው። ከታቦቱ ፊት ቆሞ ጽዋውን ከዲያቆኑ እጅ ተቀበለ። አስበ ዲያቆኑን ተቀብሎ ለሚያገለግለው ሰጠው። ጽዋውንም ለዲያቆኑ ሰጠው። እስኪፈጸም ድረስ በአፉ ይስበዋል። ይህ ሥራ በተፈጸመ ጊዜ ለምስክርነት የቆሙት ሁሉም እያዩት ተሰወረ። ምንም ያዩት የለም። የተተከለው የብርሃን ድንኳን ብቻውን ቀረ። መጋረጃው፣ የማይፈዱ ልብስ፣ ጻሕሉ፣ ጽዋው፣ ዕርፈ መስቀሉ፣ መሶበ ወርቁ ከኅብስቱ ጋር ተሰወረ። በሰማይ ሲጮህ ተሰማ። ሲያርግ ግን የተመለከተ የለም። በፊቱ እንደ ስዕል ሆነ እንጂ አልታየውም። ሥራውንም አላወቀም። ጥቂት ቆይቶ ዲያቆኑ ዘራቡሩክ እንደ በረዶ ነጭ የሆነ ድንብላል የመሰለ መዓዛው ያማረ ልብን የሚስብ ኅብስት ይዞ አቡነ ገብረ መንፈስ ቅዱስ የሚወደው አባ ዮሐንስ ባየው ጊዜ እቀበለው ዘንድ በእጅ ካለው ኅብስት ለእኔ አትሰጠኝምን አለው። ያም ዲያቆን እበላው ዘንድ ስጠኝ ስላለው ፈገግ አለበት። አንተ በሰው እጅ የተሠራ ምድራዊ ኅብስት ትበላለህና አልሰጥህም ብሎ ያ ዲያቆን ተሰወረ። አባ ዮሐንስም በልቶም እንደሆን አልበላም እንደሆን አላየም፣ ኅብስትን ይዞ አየ እንጂ። አባ ዮሐንስ የቤተ ክርስቲያን ሥራ እንደተለወጠና ወደ መጀመሪያው ሥርዓት እንደተመለሰ ባየ ጊዜ አቡነ ገብረ መንፈስ ቅዱስ እንደወጣ አወቀ። እርሱም ከሰው ወገን ያየው ሳይኖር ወጣ። ጥቂት ቆይቶ ወደ ገዳሙ ሲገባ ባየ ጊዜ ፈጽሞ መሸ፣ ማታም ሆነ። ዳግመኛም ኅብስቱን ከሰሩት ከዲያቆኑና ከቄሱ ጋር አቡነ ገብረ መንፈስ ቅዱስን ባየው ጊዜ ስላገኛቸው ፈጽሞ ደስ አለው። ጌቶቼ ወዴት ትሄዳላችሁ? ከማንስ ታድራላችሁ? አላቸው። ከገሌ ደብር እናድራለን፣ የእግዚአብሔር ትእዛዝ አለብንና። አባ ዮሐንስ ነገሩን በሰማ ጊዜ አደነቀ። እነርሱም ተሰወሩት። እርሱም ከእናቱ ማኅፀን ጀምሮ በተመረጠ በአቡነ ገብረ መንፈስ ቅዱስ እጅ የእግዚአብሔርን ጸጋ ስላገኘ እያደነቀ ወደ ቤቱ ገባ። በእውነት እንደ ወልደ እግዚአብሔር ኤርዜ ቤጤል ነው። ጵጵስናውም ያማረ ነው። አካሉ ያለ ርኩሰት ነው። እርሱን ያዩ የሳሙት ከንፈሮች፣ ነገሩን የሰሙ ጆሮች፣ መዓዛው ልዩ ልዩ ከሚሆን ሬ ከሚባል ሽቱ ይልቅ የሚበልጥ መዓዛውን ያሸተቱ አፍንጫዎች ንዑዳት ክቡራት ናቸው። ከእርሱ ጋር የተነጋገረ አፍ፣ እርሱን የዳሰሱ እጆች፣ እርሱን ያጠቡ ጡቶች፣ ከእርሱ ጋር የተመላለሱ እግሮች፣ በእጁ ሥጋው ደሙን የተቀበሉ ከንፈሮች፣ በዕጣቱ የተፈተተውን ኅብስት ያላመጡ ጥርሶች፣ ከእርሱ ጋር የተናገረ አንደበት፣ ምስጋናውን የተናገሩ ገድሉን ያጻፉ
ንዑዳን ክቡራን ናቸው። ከእርሱ በፊትና ከእርሱ በኋላ የነበሩ ነቢያት እንደበሉ ምድራዊ ህብስትን አልበላም። እርሱ ግን የወልደ እግዚአብሔርን ሥጋ የሕይወት ህብስትን በእጁ ሰውቶ በተከበሩ ዓይኖቹ እያየ በላ። ነቢያት የበሉት ህብስት ግን የሥጋ ምግብ ነው። ለኤልያስ መልአኩ በሰጠው ህብስት በእርሱም ላይ 40 መዓልትና 40 ሌሊት እንደሄደ ለዕዝራ ሱቱኤልም ዑራኤል መጽሐፍን የሚገልጽ ጽዋ እሳት ባጠጣው ጊዜ እህል ሳይበላና ውሃ ሳይጠጣ መጻሕፍትን እየሰበሰበ 40 መዓልትና 40 ሌሊት እንደኖረ አላወቅህምን? ጌታችንም በ6 ድንጋይ ውሃውን ሞልቶ እጅግ ወደሚጣፍጥ ወይን ለወጠው። ሰዎች ቀምሰው ጣዕሙን እስኪያደንቁ ድረስ። እግዚአብሔር በሥጋው ሥራ አላደረገውም፣ በመለኮት ሥራ ነው እንጂ። ወይኑ አዲስ ነውና ኋላም ለጥጋብ ጠጡ። ይህ ገብረ መንፈስ ቅዱስ ግን ለጥጋብ እንደ ቃና ወይን አልቀዳም። ነቢዩ ዳዊት ትንቢት እንደተናገረ በመሠዊያው ቀንድ የወልደ እግዚአብሔርን ደም አፈሰሰ እንጂ። ያልተቀላቀለ ወይን መቅጃው የሞላ ነው፣ ከእርሱ ጨመረው፣ ነገር ግን አተላው አይፈስም አለ። የምድር ኃጥአን ሁሉ ይጠጡታል። ዳግመኛም ጽዋ ጽኑ ነው ያረካልም። ዳግመኛም የሚያስደነግጥ ወይንን አጠጣህን አለ። የሚያስደነግጥ ወይን ምንድን ነው? ሐራዊ በጦር በወጋው ጊዜ ከጎኑ የፈሰሰው የክርስቶስ ደም ነው እንጂ። በእውነት ሰይጣንን የሚያስደነግጥ ወይን ነው። በኃይል ብልጭ የሚልና ብልጭታው ዓይንን የሚጎዳ መብረቅን እንዳየ በእውነት የሚያረካ ጽኑ ነው። ንጹሕ የሚሆን ካህኑ አቡነ ገብረ መንፈስ ቅዱስ የሚቀዳው ለተጠሙ መጠጥ ይሆናል። ጸሎትና በረከቱ ለዘላለሙ ከሁላችን ጋር ይሁን፣ አሜን።